ውድ ተመልካቾች ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። እናንተ ታማኝ ተመልካቾች ወይም ኦዲየንስ ስለሆናችሁ በርግጥ ተማመንባችኋለሁ። አሁን አዲሱ ቻናላችን በመሆኑ የእናንተን ርብርብ ይፈልጋል። ያደረጋችሁም ስለሆነ እጅጉን አመሰግናለሁ። በርግጥ ቤተሰብ ስለሆናችሁ ምንም ልታደርጉ ትችላላችሁ። ሁሉን ነገር ረዳ። ውድ ተመልካቾቻችን የመካከለኛው ምስራቅን ጉዳይ ቃል በገባውበት መሰረት ሰፋ አድርጌ ይዤላችሁ መጥቻለሁ። አሜሪካና ኢራን ወዳጆች ነበሩ። እስራኤልና ኢራንም እንዲሁ ወዳጆች ነበሩ። ታዲያ ዛሬ ለምን ተጣሉ? እንዲሁም ኢራንን ኒውክሌር ያስታጠቋት ወይም የጦር መሳሪያው እንዲኖራት ያደረጉት አሜሪካውያን ናቸው። ዛሬ ግን ለምን ይጣሏታል ወይም ይደራደሯታል የሚለውም ይነሳል። ኢራን አሜሪካን ታላቋ፣ እስራኤልን ደግሞ ታናሿ ሰይጣን ለምን ትላለች? ኢራንንም እንዲሁ ሁለቱ ሀገራት የሰይጣኖች ጥግ ለምን ይሏታል? የሚሉትን ጉዳዮች የሳይቀድሙን እንቅደም የፖለቲካ አረዳዳቸውን እንዲሁ አስመለክታቸዋለሁ። እስራኤል ላይ ጥቃት ሊሰነዘር ይችላል የሚሉ መረጃዎችም አሉ። ከዛ ባሻገር ደግሞ አሜሪካ ወደ ጥልቅ የኢራን ግዛት ገብታ ጥቃት ሊሰነዝር እንደምትችል እየተነገረ ይገኛል። ሁኔታዎችን በስፋት ከታሪክ አንጻርም አስመለክታቸዋለሁ። ሁሉን ነገር ታገኛላችሁ። በአሁናዊ የዓለማችን የፖለቲካ ቅርጽ አሜሪካና እስራኤል እንደ ኢራን በመካከለኛው ምስራቅ ጠላት አሊያም የጥፋት መሪ አድርገው የሚቆጥሩት አንዳች ኃይል የለም። ቢኖርም የባቡር ራስ ቴህራን ናት እንጂ ለሌላው እዳው ገብስ ነው አረዳድ ውስጥ ናቸው እነዚሁ ኃይላት። ኢራንን ብትሆን ትላንት ወዳጆች ስትላቸው የነበሩትን አሜሪካን ታላቋ ሰይጣን፣ እስራኤልን ደግሞ ታናሿ ሰይጣን የሚል ቅጽል ስም አውጥታ በየመድረኩ ታብጠለጥላቸዋለች። ምዕራባውያኑም ቴህራንን የሰይጣኖች አማሪ በሚል ፊት ከነሷት፣ እድሉን ካገኙም ሊያፈርሷት ከቋመጡ ግማሽ ክፍለ ዘመን ሊሆናቸው ተቃርበዋል። ለነዚህ ኃይሎች ፖለቲካዊና ወታደራዊ አለመጣጣም ምክንያት ተደርገው ከሚወሰዱ ጉዳዮች መካከል አስፈሪውን የአቶሚክ ቦምብ የመታጠቅና የአያቶላህ አሊ ኻሜኒ በምዕራቡ የፖለቲካ ፍላጎት ልክ አለመንበርከክ ተደርገው ይወሰዳሉ። በኢራን ምድር የአሜሪካ ማዕቀብ እንጂ ጦር ፈጽሞ ከ1979 አብዮት በኋላ ዝራ ለማለቱ አብዮተኞቹ አያቶላዎቹ መንገዳቸውን ወደ ቻይናና ሩሲያ ማድረጋቸውን የሚጠቁም ያደርገዋል። በመካከለኛው ምስራቅ ቁጥር አንድ ጠንካራ የጦር ባለቤት ከሆነችው እስራኤል ጋር የሚያደርጉት የወታደራዊ ጡንቻ ማሳሳብ አሊያም የአቅም ማሳያ መድረክ ፍለጋ ሂደትም ዳዊት ቤንጎሮያኑንና አያቶላዎቹን በቅርብ ጊዜ በአንድ የመፍትሄ አጀንዳ ላይ ዓለማችን እንደማታያቸው የሚያስረግጥ ጉዳይም ሆኗል። ራሳቸው አሜሪካውያን የኒውክሌር ጦር መሳሪያ ቴክኖሎጂ እውቀትን ብርሃን የሰጧት ቴህራን ዛሬ ቋሚ ጥቅም እንጂ ወዳጅ የለም በሚል መርህ ከምዕራቡ ጋር ጀርባ ተሰጣጣለች። ከነገ ዛሬ ጦር ሊማዘዙ ይችላሉ በሚል ዓለምን ስጋት ውስጥ ያስገባት አሜሪካና ኢራን ከ5 10 ዓመታት በፊት ወዳጆች ነበሩ ሲባል ሐሰት ነው የሚለው ቢበዛ እንጂ የሚያምነው እዚህ ግባ የማይባል እንደሚሆን ሳይታለም የተፈታ ነው። እስራኤልና ኢራንስ ቢሆኑ በመካከለኛው ምስራቅ ከኛ በላይ ወዳጅ የት ይገኛል? ሁሉም ጠላቶቻችን ናቸው በሚል በጋራ የቆሙበት ጊዜ ሲታወሳቸው ለፖለቲከኞቻቸው ሳይቀር ነገሩ ግራ አጋቢ ላይሆንባቸው አይችልም። የዓለም ፖለቲካ ነገር እንዲሉ ያደርጋል። አሜሪካና ኢራን በአሁኑ ሰዓት የኒውክሌር ድርድር ውስጥ ናቸው ቢባለም የቴህራንና የዋሽንግተን የፖለቲካ ልዩነት በቀላሉ ይታረቃል ብሎ ማሰብ ፖለቲካዊ የዋህነት ያደርገዋል። አንድ ቀን አስፈሪውን አቶሚክ ቦምብ ኢራን መታጠቋ እንደማይቀርና አሜሪካ ብትሆን የአያቶላዎቹን የዩራኒየም ማብላያዎች ዶግ አመድ ማድረጓ እንደማይቀር የጦር አዋቂዎች ስጋታቸውን ያስቀምጣሉ። ታዲያ እርስ በርስ እንደ ጠላት ብቻ ሳይሆን ከሰው ልጅ ተፈጥሮ በዘለለ የሰይጣን ባህሪያትን የሚሰጣጡት ጆርጅ ዋሽንግተኖችና አያቶላዎቹ በአንድ ወቅት ወዳጅ ብቻ ሳይሆኑ ዋሽንግተን ቴህራንን የነካ ባይን የመጣትል ነበር። ላለፉት 7 10 ዓመታት የአሜሪካው ሲአይኤ በ1953 የወቅቱ የኢራን ጠቅላይ ሚኒስትር በሴራ መፈንቅለ መንግስት ከማንሳት አንስቶ አሁን ድረስ ቴህራን በድሎኛል የሚል ፖለቲካዊ አረዳድ አላት። በ1953 የአሜሪካና የብሪታንያ የስለላ ተቋማት በዲሞክራሲያዊ መንገድ የተመረጡትን መሐመድ ሞሳዲቅን አሲረው ከስልጣን ገሸሽ ካደረጉ በኋላ የራሳቸውን ፖለቲካ ተነፋፈሱን የሚያስተካክል ኃይል ለንደንና ዋሽንግተን ዳግም ወደ ቴህራን ዙፋን አምጥተው ወዳጅ ሆነው አረፉት። የሞሳዲቅ ማለትም ዶክተር መንግስት በብሪታንያ ቅኝ ግዛት በተለይም በቢፒ ብሪታንያ ፔትሮሊየም የተያዘውን የነዳጅ ሀብት ወደ ኢራናውያን ሀብትነት ለመለወጥ ጥረት ማድረጉ ነው ከስልጣን ይነሳ የምዕራባውያን ዘመቻ የተጀመረበት። በዚህም ከ1954 እስከ ኢራን አብዮት 1979 ድረስ አሜሪካና ብሪታንያ እስራኤልን አካተው
ወዳጅ ቴህራን በመካከለኛው ምስራቅ በሚል ከአጋር በላይ ሆነናል ሲሉ ግንኙነታቸውን ከወትሮ ለየት ያለ አድርገው አስቀጥለውት ነበር። በዚህ ወቅት ነበር የኢራን ምሁራን ስለ ኒውክሌር ጦር መሳሪያ ግንዛቤያቸውን ያሳደጉት። በተለይም አቶም ለሰላም አቶም ፎር ፔስ በሚለው መርሃቸው ለቴህራን ዩኒቨርሲቲ አስፈላጊውን የኒውክሌር ቁስ በ1960ዎቹ ማስረከባቸው ቁጭ ብለው የሰቀሉት ቆመው ለማውረድ ይቸግራል ሆኖባቸዋል። ታሪካዊ ስህተት እንደሰሩ ዛሬ የሚሰማቸውም ለዚህ ነው። የዋሽንግተን ፖለቲከኞች ወዳጅ የነበሩት ምዕራባውያን በግልጽ ከኢራን ጋር ሰጥ አገባ ውስጥ የገቡት በድጋሚ በ1979 የኢራን አብዮት ሲሆን አሜሪካ አይዞህ የምትለው የሻህ መንግስት ወይንም አገዛዝ ለወራት በዘለቀ የሃይማኖት ሰዎችና ምሁራን ተቃውሞ ላይመለስ ወደቀ። አሜሪካም ኢራንን አኮረፈች። እስካሁንም እንዳኮረፈች ቀጥላለች። እድሉን ካገኘችም የአያቶላን አገዛዝ መደምሰስ እንደምትሻ ግልጽ ነው። ታዲያ ከሁለት ሳምንታት በኋላ ስደተኛው የመጀመሪያው አያቶላ ሩሃላ ሆሜኒ ወደ ቴህራን ሲመለሱ ዋሽንግተንን መለማመጥ ከእንግዲህ ብቃ የሚለማመጥ የፖለቲካ ሰው እንዳይኖር አድርገው እስላማዊት ኢራን ሪፐብሊክን መሰረቷት። ምንም እንኳን ምጣኔ ሀብትና በዲሞክራሲ ጦት ህዝቡን ዋጋ እንዳስከፈሉት ቢነገርም አያቶላዎቹ እስከ ዛሬ ብቸኛዋ የኒውክሌር ተደራዳሪ ሀገር ኢራንን በመካከለኛው ምስራቅ አድርገውታል። ሰሞነኛ ውጥረትም ከዛሬ 45 ዓመታት በፊት የነበረ የጂሚ ካርተርና የአያቶላዎቹ ጠብ ውጤት እንደሆነ እየተነገረ ይገኛል። በዚሁ ያልተገታ ውጥረት ከ1979 እስከ 80 ድረስ በነበረው የአሜሪካ ኤምባሲ ሰዎች በተማሪዎች ለ444 ቀናት መታገት እንዲሁም አሜሪካ በጉልበትም ሆነ በድርድር ማስለቀቅ አለመቻሏ ነገሮች መልካቸውን እንዲለውጡ አድርገዋል። ዛሬ ግን አሜሪካ ጡንቻዋ ብርቱ ነው፣ ማንንም ማሸነፍ ትችላለች፣ አሊያም ኢራናውያን የአሜሪካውያንን አቅም እስከዚህ ነው በሚል አረዳድ ዛሬም እንዲኖራቸው አረንጓዴ ምልክት ያኔ ሆኖላቸዋል ተብሏል። በ1985 ወደ ኢራን በድብቅ የጦር መሳሪያ አስገብቶ ታጋቾችን ለማስለቀቅ የጦር መሳሪያ የጫነ መርከብ በኢራን ሁነኛ አጋር ሂዝቦላህ መያዙ፣ በ1988 የኢራን የመንገደኞች አውሮፕላን በአሜሪካ የጦር መርከብ ተመቶ 290 ሰዎች ማለቃቸው፣ በዋሽንግተንና በቴህራን መካከል አንድ ቀን ጦርነት እንጂ አብሮ መስራት ህልም ነው ወደሚል ፖለቲካዊ ድምዳሜ ዓለም እንድትደርስ አድርጓታል። ይህ ሁሉ ፖለቲካዊና ወታደራዊ አለመግባባት እስከዛሬም ቀጥሎ በኑክሌር መርሃ ግብር ምክንያት አንዴ በጀኔቫ ሌላ ጊዜ በለንደን በመንግስታቱ ድርጅት መቀመጫ ኒውዮርክ አሁን ደግሞ በኦማን አለፍ ሲል ደግሞ በጣሊያን ሮም ወይ ሰላም አላመጡ ወይ የለየለት ግጭት ውስጥ አልገቡ፣ ብቻ ነገሩን እያወሳሰቡት እዚህ ላይ ደርሰዋል ሁለቱ ሀገራት አሜሪካና ኢራን ማለት ነው። ድርድር ወይስ ጊዜ መግዣ የሚሉትም ለዚሁ ነው ግራ ግብት ያላቸው። አንድ ዓለም አቀፉ የአቶሚክ ኃይል ድርጅት ኃላፊ ራፋኤል ግሮሲ ያሉ የዘርፉ ቁልፍ ሰዎች በተለይም የኢራንና የአሜሪካ ግንኙነት ከባድ ደረጃ ላይ የደረሰው በ2002 የነበሩት ፕሬዚዳንት ጆርጅ ቡሽ ኢራንን የሰይጣኖች ጥምረት አክስ ኦፍ ኤቭል በሚል ከኢራቅና ከሰሜን ኮሪያ ጋር ሲመድቧት ነበር። በእርግጥም የኒውክሌር መታጠቅ ውጥኗን አጠናከረችው ኢራንም እስራኤልን ታናሿ ሰይጣን አሜሪካን ታላቋ ሰይጣን በሚል ተጠራቸዋለች። መከበር በጦር መሳሪያ ወደሚል ወታደራዊ ቁመናም አመራች ኢራን። ነገር ግን የእስራኤልና የአሜሪካ ኃይሎች ዛሬ ጉልበታቸው ከየትኛውም ኃይል በላይ እየሆነ መጥቷልና ኢራን ከነሱ ጋር የምትሳፈጥ ከሆነ አደጋውን በአግባብ ትረዳዋለች። ውጥረቱ ሲቀጥል እስራኤል ባገኘችው አጋጣሚ ሁሉ ኢራንን ለመምታትና የኒውክሌር ሳይንቲስቶቿን ለማጥፋት ጥረት ስታደርግ ቆይታለች። በአውሮፓ ህብረት በመንግስታቱ ድርጅትና በአሜሪካ የማዕቀብ ናዳ የወረደባት ኢራን ዛሬም ሉዓላዊነቷን አስከብራለች። በተለይም በወቅቱ የማህሙድ አህመድ ንጃድ መንግስት ቴህራን በብርቱ የማዕቀብ ሰለባ እንድትሆን አድርጓታል። ምንም እንኳን ዶናልድ ትራምፕ 2018 ላይ ውሃ ቢቸልሱበትም ለዘብተኛ ነበሩ የሚባልላቸው የኢራኑ የወቅቱ ፕሬዚዳንት ሀሰን ሩሃኒና ባራክ ኦባማ ከ3 አስርተ ዓመታት በኋላ ለመጀመሪያ ጊዜ በሁለቱ ሀገራት መካከል በመሪዎች ደረጃ ስልክ ሲያወሩ የኒውክሌር ቀውስ መፍትሄ ይኖረዋል ተብሎ ታስቦ ነበር። የሆነው ግን ሌላ ነው። በርካቶች ትልቅ የዲፕሎማሲ ድል ያደረጉት የ2015 የኒውክሌር ስምምነት ኢራን ማዕቀቡ እንዲነሳላት ያደረገ ሲሆን በተመሳሳይ ቴህራን 98 በመቶ ዩራኒየሟን ለማስወገድ የተስማማችበት ነበር። ታዲያ ኒውክሌርን ለሰላማዊ ዓላማ ለማዋል እድል ያገኘችው ኢራን ትራምፕ ለመጀመሪያ ጊዜ ወደ አሜሪካ ዙፋን ብቅ ሲሉ አንድ ቀን ኒውክሌር እንድታጠቅ የሚያደርግ ስምምነት ነው በሚል 2018 ላይ ጥለው ሲወጡ ተደራዳሪ ሆና ቀጥላለች። ትራምፕ ያኔ ጥለውት የወጡትን ስምምነት ዳግም ለምን ተመልሰው ለመግባት አሰቡ የሚለው ምላሽ አጣ ጥያቄ ቢሆንም መቼም ልብ ገዝተው ይሆናል የሚል ምላሽ ግን ሊኖር አይችልም። ኢራን ከ3.67 በመቶ በላይ ዩራኒየም እንዳታበለጽግ
እንዳታደርግ የከለከላት የ2015 የፈረንሳይ፣ ጀርመን፣ አሜሪካ፣ ቻይና፣ ሩሲያና እንግሊዝ ስምምነት ተጥሶ ዛሬ ከ60 በመቶ በላይ ዩራኒየም እንዳበለጸገች ይነገራል። ኢራን ቢያንስ አሜሪካ በ1945 በሂሮሺማና ናጋሳኪ ላይ የተጠቀመቻቸውን አቶሚክ ቦምቦች ያህል የማውደም አቅም ያላቸውን የኒውክሌር ጦር መሳሪያ መታጠቅ እንደምትችል ግን ያረጋገጠ ጉዳይም ሆኗል። ከዚህ ከከፋም ቢያንስ 6 ኒውክሌር አረጫፎችን መታጠቅ የሚያስችላትን አቅም እንደፈጠረችም ይነገርላታል። ኢራን አሁን ባለው አካሄድ ኢራን ምንም እንኳን በመካከለኛው ምስራቅ ያላትን አቅም ለማጠናከር የሚያስችላትን ፖሊሲ ለመንደፍና የቀደመውን ለማጠናከር እስራኤል ሙሉ መካከለኛው ምስራቅን ታሳቢ ያደረገ ወታደራዊ እርምጃ ውስጥ መግባቷ ፈተና ሊሆንባት ቢችልም ነገሮችን ግን ግራ ቀኝ ልታይ እንደምትችል እየተነገረላት ነው። በአሁኑ ሰዓት እንደ ኢራኖች ሁሉ አሜሪካ ብትሆን ውጥረቱን በድርድር የመፍታት አዝማሚያ እንዳላት ለመገመት ባያዳግትም ሪፐብሊካኑ ትራምፕ ኢራን መስማማት ካልቻለች ትመታለች ማለታቸው ደግሞ ሌላ ጥያቄን ያጭራል። በሌላ በኩል በኒውክሌር ጉዳዮች ላይ ኢራን መስማማት የማትችል ከሆነ ከባድ ጥቃት ወደ ኢራን ጠልቀን ገብተን ለመፈጸም ዝግጁ ነን የአሜሪካው መከላከያ ሚኒስትር ፔት ሄግሴት ማለታቸው በድንጋይ ላይ ውሃ ማፍሰስ ድርድሮችን ያደርጋቸዋል። ፎክስ ኒውስ የፔንታገኑ ኃላፊ ድርድሮች ከተቋረጡ ወደ ጥልቅ የቴህራን ግዛት ገብተን አደገኛ ድብደባን ፈጽማለን ብለዋል ሲል መዘገቡ የተፈራው እንደማይቀር ይጠቁማል። በሌላ በኩል አሜሪካ እያቀረበች ያለው የኒውክሌር መደራደሪያ ሀሳብ ኢራን ምንም አይነት የኒውክሌር ጦር መሳሪያ እንዳይኖራት የሚል ጥግ ላይ መቆሟ ልዩነቱን ለማጥበብ አዳጋች ያደርገዋል። ምንም እንኳን ኢራን ማዕቀብ ይነሳላታል ቢባልም ለመደራደር አቅም የፈጠረላትን አቶሚክ ቦምብን እርግፍ አድርጋ ትተዋለች ለማለት ደግሞ እንዲሁ ያዳግታል። ይህ ሁሉ የኢራንና የአሜሪካ ታሪካዊና ፖለቲካዊ ውጥረት ጫፍ በደረሰበት ሰዓት እስራኤልም በመካከለኛው ምስራቅ ያላትን የፖለቲካ ፍላጎት ለማሳካትና በቀጠናው ቁጥር 1 ተጽዕኖ ፈጣሪነትን በብቸኝነት ለማስቀጠል ትራምፕ ላይ አትሰራም ማለት እንዳልሆነ ደግሞ ልብ ሊባል ይገባል። ቴልአቪቭ ቴህራን የኒውክሌር ጦር መሳሪያ ኖራት ማለት በቀጥታ አያቶላ አሊ ኻሜኒ የተመታ ትዕዛዝ ይሰጡብኛል የሚል ስጋት አለባት። ከወራት በፊት የሚሳኤልና ድሮን ማዕበል የወረደባት እስራኤል አያቶላዎቹ ኒውክሌር ከታጠቁ አላማቸው እኔን መምታት ነው የሚል ወታደራዊ አረዳድ አላት። በእርግጥም የእስራኤል የሀገር ውስጥ ደህንነት የሚቆጣጠረው ሽንቤትና የውጭውን የሚሰልለው ሞሳድ ከአሜሪካው ሲአይኤ እንዲሁም ከእንግሊዙ MI6 ጋር ሆነው በዚህ ጉዳይ ላይ አተኩረው እንደሚሰሩ ይታወቃል። ቴህራን ወደ ቴልአቪቭና ኢየሩሳሌም ካስወነጨፈቻቸው ሚሳኤሎች ውስጥ የኒውክሌር አረጫፎችን መሸከም የሚችሉ መገኘታቸው በእርግጥም ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ስጋታቸው ላይሆን አይችልም። እስራኤል በርካታ የአየር መከላከያ ስርዓት ባለቤት ስትሆን እንደ አይረን ዶም፣ አይረን ቢም፣ አሮቱና ስሪ እንዲሁም የዳዊት ወንጭፍ ዴቪድ ስሌንግ በተታጠቅም የኢራን ሻይ ድሮኖች ጭምር ሰው መግባታቸው ኢራን ኒውክሌር ከመታጠቋ በፊት ቀድሜ እስራኤል ለስራ እንድትል አስገድዷታል። ነገሩ ሳይቀድሙን እንቅደም ነው። ለዚህም ነው የአሜሪካውን አደገኛ የአየር መከላከያ ስርዓት ታዕድን ለመጀመሪያ ጊዜ እስራኤል ለማጥመድ የተገደደችው። እንደ አሜሪካ ሁሉ ከኢራን ጋር ወዳጅ የነበረችው እስራኤል ዛሬ የለየላት ባላንጣ ሆነለች። ይህ ሁሉ ትርምስና ስጋት የመጣው መካከለኛው ምስራቅን በአሜሪካ ሰራሾቹ F-35 ተዋጊ ጀቶች ሳይቀር የምታምሰው እስራኤል በቀጠናው ቁጥር 1 ጠንካራ የጦር ባለቤት በመሆኗ እንዲሁም ቴህራን ከባቢውን በጃዙር ሳይቀር አሜሪካና እስራኤልን ግምት ውስጥ አስገብታ ብርቱ ወታደራዊ ጡንቻ የማሳሳብ ሂደት ላይ በመሆኗ ጭምር እንደሆነ ይነገራል። ታዲያ ቢሊዮነሩና የሪል ስቴት ባለቤቱ የዶናልድ ትራምፕ ቤት ስቲቭ ዋትኮፍ የመካከለኛው ምስራቅ ልዩ መልክተኛ ሆነው ሲሾሙ ለሚቀጥሉት 4 ዓመታት ቁልፉ የቤት ስራቸው ኢራን ከእስራኤል ጋር ከአሜሪካ ጋር አብራ እንድትሰራ ማድረግ ባይችል እንኳን የፖለቲካውን ሙቀትና ቅዝቃዜ የለኩ ጦር ከማማዘዝ ቢያንስ እንዲቆጠቡ ማድረግ ይሆንባቸዋል። ለዚህም ነው ከ2015 ወዲህ ታይቶ በማይታወቅ ሁኔታ ኢራንና አሜሪካን በኒውክሌር መርሃ ግብር ዙሪያ እንዲወያዩ በማድረግ ትልቁን ሚና የተጫወቱት ስቲቭ ዊትኮቭ። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም ቢሆኑ ከዊትኮፍ ጋር ሆነው መልካም ነው የተባለውን የኒውክሌር ድርድር እስከ መጨረሻ ሊቀጥሉበት እንደሚችሉ እየተገመተ ይገኛል። ምናልባት የገልፍ ሀገራት እንደ ኦማን ያሉት የማደራደር አቅማቸውን የሚያጠናክሩ ሆነው ከተገኙ የመካከለኛው ምስራቅ ፖለቲካ አዲስ አብዮት ሊመጣለት ይችላል የሚል ግንዛቤም እየተፈጠረለት ይመጣል። የዛሬው የአሜሪካና የኢራን ውጥረት ከግማሽ ክፍለ ዘመን በፊት እንደነበረው ሁሉ በታሪክ ተሰንዶ መቀመጡ አይቀሬ ነውና ለትውልድ ንትርኮች እንደሚቀጥሉን ፍንጭ ይሰጣል። አሁናዊ ፖለቲካው ካልተስማማችሁ አንድም በቦምብ ትመታላችሁ፣ አንድም ኒውክሌር መታጠቃችን አይቀርም በሚል ጽንፍ ላይ ያለ ሆኖ በመገኘቱ አይደለም የትራምፕ አስተዳደር ለሚቀጥሉት 4 ዓመታት ለዘመናት ቴህራንና ዋሽንግተን ይግባባሉ የሚል እምነት የሌላቸው የበዙ ናቸው። የአልጀዚራው ከፍተኛ የዲፕሎማሲ ጉዳዮች ተንታኝ
ትራምፕ በይስ ሁለቱም ወገኖች ቀይ መስመራቸውን ማቅረብ አለባቸው፣ የሚታረግ ግን አይመስለኝም በሚል ስጋቱን ማስቀመጡም ይህን ውጥረት ቀጣይነት ጠቁሟል። ትራምፕ የሚሰጡት ማስጠንቀቂያ ጭምር አስገድዶ ወደ ድርድር ማምጣት የሆነ በመምጣቱ እርቅ ሩቅ ጠብ ቅርብ እንዳይሆን ስጋት አለ። በተለይም የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት የትራምፕ ፍላጎት ካልተሳካ ሁሉም ነገር ሲኦል ይሆናል ማለታቸው ነገሩ ያው አወራን ከማለት ላይ ሻገር እንደሚችል ያሳያል። ቁርጥ ያለው ነገር ኢራን መቼ ሆነም የኒውክሌር ባለቤት አትሆንም ነው ብለዋል አሜሪካውያን። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ቢሆኑ ኢራን ኒውክሌር መታጠቅን አታስበው ማለታቸው የውጥረት ጥጉን ያስገነዝባል። በእርግጥ አያቶላ ሀመኔም ቢሆኑ ባህላችን፣ ወጋችን፣ እምነታችንና ማንነታችን ጅምላ ጭራሽ ጦር መሳሪያ እንድንታጠቅ አይፈቅድም፣ እኛ ኒውክሌርን ለልማት ነው የምንፈልገው ይላሉ። ያም ሆኖ ግን ቀይ ዘመም አክራሪ የኢራን ፖለቲከኞች ኢራን ኒውክሌር እንዳትታጠቅ የሚከለክለውን ሃይማኖታዊ ይዘት ያለውን ክልከላ ፋትዋ እንዲነሳም ይወተውታሉና ውጥረቱ በቀላሉ የሚታይ አይሆንም። የኢራኑ ሁለንተናዊ መሪ አያቶላ አሊ ሀመኒ አሜሪካ ጋር በኒውክሌር ጉዳይ ላይ መደራደር ትርፉ ድካም እንጂ እንዴት ልናምናት እንችላለን በሚል የግፋ በለው ፖለቲካ ውስጥ መግባታቸውም የሚዘነጋ አይደለም። የሩሲያው ፕሬዝዳንት ቭላድሚር ፑቲን የአንድ ኃይል የበላይነት በምድቷ ላይ አብቅቶለታል ሀሳብ ደጋግመው የሚያነሱት የኢራን ፖለቲከኞች መንገዳቸው ሁሉ በጥርጣሬ የተሞላ ሆኖባቸዋል። በዛ ላይ ቴህራንና ዋሽንግተን ፖለቲካዊ ተግባቦት ኖራቸው ቢባል እንኳን ቴልአቪቭ ግምት ውስጥ መግባት ይኖርባታል። በአሁኑ አይበገሬ አቋማቸው ደግሞ ዳዊት ቤንጎሮያኑ ከአያቶላዎቹ ጋር ለድርድር በአንድ ጠረጴዛ ዙሪያ ቀርቶ በ100 ሜትር ርቀት ላይ የሚተያዩ አይመስሉም። ለዚህም ነው ድርድር ሁሉ ቀላል አይደለም የሚባለው። የዚህ ሁሉ የታሪክና ሆናዊ ፖለቲካ መንገድ አለመጣጣም ምክንያቱ በራስ መንገድ ፖለቲካን መቃኘት ተደርጎ ሊወሰድ የሚችል ቢሆንም የነገሮች መጠቅለያ ግን አሜሪካና ኢራን እንዲሁም ቴልአቪቭና ቴህራንን በአንድ የፖለቲካ ግንዛቤ ልክ የሚያቆም ምዕራፍ በቅርብ ጊዜ ይከፈታል ብሎ መጠበቅ ግን የዋህነት ነው የሚለው ሆኗል። የሀገራቱ የቅርብ ጊዜያት አመጣጥ አንዳቸው ሌላኛውን ከዓለም ካርታ እስከ የማጥፋት ውጥን በመሆኑ ራስን በጦር መሳሪያ አቅም እንጂ በድርድር መከላከል አይቻልም ወደሚል ወታደራዊ አረዳድ ውስጥ እንዲገቡ አድርጓቸዋል። ለዚህም ነው የእርቅ ውጤትን መጠበቅ አስቸጋሪ ያደርገዋል የሚሉት ተንታኞች አሜሪካና እስራኤል ኢራንን ከወዳጅነት ወደ ጠላትነት ሲፈርጇት ኒውክሌርን እያሰቡ በመሆኑም ብዙ የግንኙነት መታደስ ላይኖራቸው እንደሚችል ፍንጭ ይሰጣል። በጥቅሉ አሜሪካ ሀሳቧን ተናግራ ሳትጠቀልል ፈረንሳይና ብሪታንያ በጸጥታው ምክር ቤት ቀድመው ያጨበጭባሉ ለምትለው ኢራን የኒውክሌር ድርድሮችንም ሆነ የአብረን ስራ ተስፋ አቅላ እንደማታየው ማሳያዎቹ የበዙ ናቸው። ሄዶ በዛቻ የታጀበው የምዕራቡና የኢራን ፖለቲካ መቋጫው አንዳች ነገር ካልተፈጠረ በስተቀር ከድርድር ይልቅ ወደ ጦርነት ያጋደለ መሆኑን አሁን ያለው ፖለቲካ ያስገነዝባል። ውድ ተመልካቾቻችን እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ይህ የዩቲዩብ ቻናል የእናንተው ነው። ቤተሰቦች ስለሆናችሁ በእርግጥ እተማመንባችኋለሁ። ዶንት ፎርጌት ቱ ሰብስክራይብ ዲስ
የሳይቀድሙን እንቅደም የፖለቲካ አረዳዳቸውን እንዲሁ አስመለክታችኋለሁ። እስራኤል ላይ ጥቃት ሊሰነዘር ይችላል የሚሉ መረጃዎችም አሉ። ከዛ ባሻገር ደግሞ አሜሪካ ወደ ጥልቅ የኢራን ግዛት ገብታ ጥቃት ሊሰነዝር እንደምትችል እየተነገረ ይገኛል። ሁኔታዎችን በስፋት ከታሪክ አንጻርም አስመለክታችኋለሁ። ሁሉን ነገር ታገኛላችሁ። በአሁናዊ የዓለማችን የፖለቲካ ቅርጽ አሜሪካና እስራኤል እንደ ኢራን በመካከለኛው ምስራቅ ጠላት አሊያም የጥፋት መሪ አድርገው የሚቆጥሩት አንዳች ኃይል የለም። ቢኖርም የባቡር ራስ ቴህራን ናት እንጂ ለሌላው እዳው ገብስ ነው አረዳድ ውስጥ ናቸው እነዚሁ ኃይላት። ኢራንን ብትሆን ትላንት ወዳጆች ስትላቸው የነበሩትን አሜሪካን ታላቋ ሰይጣን፣ እስራኤልን ደግሞ ታናሿ ሰይጣን የሚል ቅጽል ስም አውጥታ በየመድረኩ ታብጠለጥላቸዋለች። ምዕራባውያኑም ቴህራንን የሰይጣኖች አማሪ በሚል ፊት ከነሷት፣ እድሉን ካገኙም ሊያፈርሷት ከቋመጡ ግማሽ ክፍለ ዘመን ሊሆናቸው ተቃርበዋል። ለእነዚህ ኃይሎች ፖለቲካዊና ወታደራዊ አለመጣጣም ምክንያት ተደርገው ከሚወሰዱ ጉዳዮች መካከል አስፈሪውን የአቶሚክ ቦምብ የመታጠቅና የአያቶላህ አሊ ኻሜኒ በምዕራቡ የፖለቲካ ፍላጎት ልክ አለመንበርከክ ተደርገው ይወሰዳሉ። በኢራን ምድር የአሜሪካ ማዕቀብ እንጂ ጦር ፈጽሞ ከ1979 አብዮት በኋላ ዝራ ለማለቱ አብዮተኞቹ አያቶላዎቹ መንገዳቸውን ወደ ቻይናና ሩሲያ ማድረጋቸውን የሚጠቁም ያደርገዋል። በመካከለኛው ምስራቅ ቁጥር አንድ ጠንካራ የጦር ባለቤት ከሆነችው እስራኤል ጋር የሚያደርጉት የወታደራዊ ጡንቻ ማሳሳብ አሊያም የአቅም ማሳያ መድረክ ፍለጋ ሂደትም ዳዊት ቤንጉሪዮንንና አያቶላዎቹን በቅርብ ጊዜ በአንድ የመፍትሄ አጀንዳ ላይ ዓለማችን እንደማታያቸው የሚያስረግጥ ጉዳይም ሆኗል። ራሳቸው አሜሪካውያን የኒውክሌር ጦር መሳሪያ ቴክኖሎጂ እውቀትን ብርሃን የሰጧት ቴህራን ዛሬ ቋሚ ጥቅም እንጂ ወዳጅ የለም በሚል መርህ ከምዕራቡ ጋር ጀርባ ተሰጣታለች። ከነገ ዛሬ ጦር ሊማዘዙ ይችላሉ በሚል ዓለምን ስጋት ውስጥ ያስገባት አሜሪካና ኢራን ከ5 አስርት ዓመታት በፊት ወዳጆች ነበሩ ሲባል ሐሰት ነው የሚለው ቢበዛ እንጂ የሚያምነው እዚህ ግባ የማይባል እንደሚሆን ሳይታለም የተፈታ ነው። እስራኤልና ኢራንስ ቢሆኑ በመካከለኛው ምስራቅ ከኛ በላይ ወዳጅ የት ይገኛል፣ ሁሉም ጠላቶቻችን ናቸው በሚል በጋራ የቆሙበት ጊዜ ሲታወሳቸው ለፖለቲከኞቻቸው ሳይቀር ነገሩ ግራ አጋቢ ላይሆንባቸው አይችልም። የዓለም ፖለቲካ ነገር እንዲሉ ያደርጋል። አሜሪካና ኢራን በአሁኑ ሰዓት የኒውክሌር ድርድር ውስጥ ናቸው ቢባለም የቴህራንና የዋሽንግተን የፖለቲካ ልዩነት በቀላሉ ይታረቃል ብሎ ማሰብ ፖለቲካዊ የዋህነት ያደርገዋል። አንድ ቀን አስፈሪውን አቶሚክ ቦምብ ኢራን መታጠቋ እንደማይቀርና አሜሪካ ብትሆን የአያቶላዎቹን የዩራኒየም ማብላያዎች ዶግ አመድ ማድረጓ እንደማይቀር የጦር አዋቂዎች ስጋታቸውን ያስቀምጣሉ። ታዲያ እርስ በርስ እንደ ጠላት ብቻ ሳይሆን ከሰው ልጅ ተፈጥሮ በዘለለ የሰይጣን ባህሪያትን የሚሰጣጡት ጆርጅ ዋሽንግተኖችና አያቶላዎቹ በአንድ ወቅት ወዳጅ ብቻ ሳይሆኑ ዋሽንግተን ቴህራንን የነካ ባይን የመጣትል ነበር። ላለፉት 7 አስርት ዓመታት የአሜሪካው CIA በ1953 የወቅቱ የኢራን ጠቅላይ ሚኒስትር በሴራ መፈንቅለ መንግስት ከማንሳት አንስቶ አሁን ድረስ ቴህራን በድሎኛል የሚል ፖለቲካዊ አረዳድ አላት። በ1953 የአሜሪካና የብሪታንያ የስለላ ተቋማት በዲሞክራሲያዊ መንገድ የተመረጡትን መሐመድ ሞሳዲቅን አሲረው ከስልጣን ገሸሽ ካደረጉ በኋላ የራሳቸውን ፖለቲካ ተነፋፈሱን የሚያስተካክል ኃይል ለንደንና ዋሽንግተን ዳግም ወደ ቴህራን ዙፋን አምጥተው ወዳጅ ሆነው አረፉት። የሞሳዲቅ ማለትም ዶክተር መንግስት በብሪታንያ ቅኝ ግዛት በተለይም በቢፒ ብሪታንያ ፔትሮሊየም የተያዘውን የነዳጅ ሀብት ወደ ኢራናውያን ሀብትነት ለመለወጥ ጥረት ማድረጉ ነው ከስልጣን ይነሳ የምዕራባውያን ዘመቻ የተጀመረበት። በዚህም ከ1954 እስከ ኢራን አብዮት 1979 ድረስ አሜሪካና ብሪታንያ እስራኤልን አካተው ወዳጅ ቴህራን በመካከለኛው ምስራቅ በሚል ከአጋር በላይ ሆነናል ሲሉ ግንኙነታቸውን ከወትሮ ለየት ያለ አድርገው አስቀጥለውት ነበር። በዚህ ወቅት ነበር የኢራን ምሁራን ስለ ኒውክሌር ጦር መሳሪያ ግንዛቤያቸውን ያሳደጉት። በተለይም አቶም ለሰላም አቶም ፎር ፔዝ በሚለው መርሃቸው ለቴህራን ዩኒቨርሲቲ አስፈላጊውን የኒውክሌር ቁስ በ1960ዎቹ ማስረከባቸው ቁጭ ብለው የሰቀሉት ቆመው ለማውረድ ይቸግራል ሆኖባቸዋል። ታሪካዊ ስህተት እንደሰሩ ዛሬ የሚሰማቸውም ለዚህ ነው። የዋሽንግተን ፖለቲከኞች ወዳጅ የነበሩት ምዕራባውያን በግልጽ ከኢራን ጋር ሰጥ አገባ ውስጥ የገቡት በድጋሚ በ1979 የኢራን አብዮት ሲሆን አሜሪካ አይዞህ የምትለው የሻህ መንግስት ወይንም አገዛዝ ለወራት በዘለቀ የሃይማኖት ሰዎችና ምሁራን ተቃውሞ ላይመለስ ወደቀ። አሜሪካም ኢራንን አኮረፈች። እስካሁንም እንዳኮረፈች ቀጥላለች። እድሉን ካገኘችም የአያቶላህን አገዛዝ
መደምሰስ እንደምትሻ ግልጽ ነው። ታዲያ ከሁለት ሳምንታት በኋላ ስደተኛው የመጀመሪያው አያቶላ ሩሃላ ሆሜኒ ወደ ቴህራን ሲመለሱ ዋሽንግተንን መለማመጥ ከእንግዲህ ብቃ የሚለማመጥ የፖለቲካ ሰው እንዳይኖር አድርገው እስላማዊት ኢራን ሪፐብሊክን መሰረቷት። ምንም እንኳን ምጣኔ ሀብትና በዲሞክራሲ ጦት ህዝቡን ዋጋ እንዳስከፈሉት ቢነገርም አያቶላዎቹ እስከ ዛሬ ብቸኛዋ የኒውክሌር ተደራዳሪ ሀገር ኢራንን በመካከለኛው ምስራቅ አድርገውታል። ሰሞነኛ ውጥረትም ከዛሬ 45 ዓመታት በፊት የነበረ የጂሚ ካርተርና የአያቶላዎቹ ጠብ ውጤት እንደሆነ እየተነገረ ይገኛል። በዚሁ ያልተገታ ውጥረት ከ1979 እስከ 80 ድረስ በነበረው የአሜሪካ ኤምባሲ ሰዎች በተማሪዎች ለ444 ቀናት መታገት እንዲሁም አሜሪካ በጉልበትም ሆነ በድርድር ማስለቀቅ አለመቻሏ ነገሮች መልካቸውን እንዲለውጡ አድርገዋል። ዛሬ ግን አሜሪካ ጡንቻዋ ብርቱ ነው፣ ማንንም ማሸነፍ ትችላለች፣ አሊያም ኢራናውያን የአሜሪካውያንን አቅም እስከዚህ ነው በሚል አረዳድ ዛሬም እንዲኖራቸው አረንጓዴ ምልክት ያኔ ሆኖላቸዋል ተብሏል። በ1985 ወደ ኢራን በድብቅ የጦር መሳሪያ አስገብቶ ታጋቾችን ለማስለቀቅ የጦር መሳሪያ የጫነ መርከብ በኢራን ሁነኛ አጋር ሂዝቦላህ መያዙ፣ በ1988 የኢራን የመንገደኞች አውሮፕላን በአሜሪካ የጦር መርከብ ተመቶ 290 ሰዎች ማለቃቸው፣ በዋሽንግተንና በቴህራን መካከል አንድ ቀን ጦርነት እንጂ አብሮ መስራት ህልም ነው ወደሚል ፖለቲካዊ ድምዳሜ ዓለም እንድትደርስ አድርጓታል። ይህ ሁሉ ፖለቲካዊና ወታደራዊ አለመግባባት እስከዛሬም ቀጥሎ በኒውክሌር መርሃ ግብር ምክንያት አንዴ በጄኔቫ ሌላ ጊዜ በለንደንና በመንግስታቱ ድርጅት በኦማን በጣሊያን ሮም መቀመጫ ደግሞ በመንግስታቱ ድርጅት ይህ ሁሉ ፖለቲካዊና ወታደራዊ አለመግባባት እስከዛሬም ቀጥሎ በኒውክሌር መርሃ ግብር ምክንያት አንዴ በጄኔቫ ሌላ ጊዜ በለንደን በመንግስታቱ ድርጅት መቀመጫ ኒውዮርክ አሁን ደግሞ በኦማን አለፍ ሲል ደግሞ በጣሊያን ሮም ወደ ሰላም አላመጡ ወይ ሰላም አላመጡ ወይ የለየለት ግጭት ውስጥ አልገቡ፣ ብቻ ነገሩን እያወሳሰቡት እዚህ ላይ ደርሰዋል ሁለቱ ሀገራት አሜሪካና ኢራን ማለት ነው። ድርድር ወይስ ጊዜ መግዣ የሚሉትም ለዚሁ ነው ግራ ግብት ያላቸው። አንድ ዓለም አቀፉ የአቶሚክ ኃይል ድርጅት ኃላፊ ራፋኤል ግሮሲ ያሉ የዘርፉ ቁልፍ ሰዎች በተለይም የኢራንና የአሜሪካ ግንኙነት ከባድ ደረጃ ላይ የደረሰው በ2002 የነበሩት ፕሬዚዳንት ጆርጅ ቡሽ ኢራንን የሰይጣኖች ጥምረት አክስ ኦፍ ኤቨል በሚል ከኢራቅና ከሰሜን ኮሪያ ጋር ሲመድቧት ነበር። በእርግጥም የኒውክሌር መታጠቅ ውጥኗን አጠናከረችው ኢራንም እስራኤልን ታናሿ ሰይጣን፣ አሜሪካን ታላቋ ሰይጣን በሚል ተጠራቸዋለች። መከበር በጦር መሳሪያ ወደሚል ወታደራዊ ቁመናም አመራች ኢራን። ነገር ግን የእስራኤልና የአሜሪካ ኃይሎች ዛሬ ጉልበታቸው ከየትኛውም ኃይል በላይ እየሆነ መጥቷልና ኢራን ከነሱ ጋር የምትሳፈጥ ከሆነ አደጋውን በአግባብ ትረዳዋለች። ውጥረቱ ሲቀጥል እስራኤል ባገኘችው አጋጣሚ ሁሉ ኢራንን ለመምታትና የኒውክሌር ሳይንቲስቶቿን ለማጥፋት ጥረት ስታደርግ ቆይታለች። በአውሮፓ ህብረት፣ በመንግስታቱ ድርጅትና በአሜሪካ የማዕቀብ ናዳ የወረደባት ኢራን ዛሬም ሉዓላዊነቷን አስከብራለች። በተለይም በወቅቱ የማህሙድ አህመድ ንጃድ መንግስት ቴህራን በብርቱ የማዕቀብ ሰለባ እንድትሆን አድርጓታል። ምንም እንኳን ዶናልድ ትራምፕ 2018 ላይ ውሃ ቢቸልሱበትም ለዘብተኛ ነበሩ የሚባላቸው የኢራኑ የወቅቱ ፕሬዚዳንት ሀሰን ሩሃኒና ባራክ ኦባማ ከ3 አስርተ ዓመታት በኋላ ለመጀመሪያ ጊዜ በሁለቱ ሀገራት መካከል በመሪዎች ደረጃ ስልክ ሲያወሩ የኒውክሌር ቀውስ መፍትሄ ይኖረዋል ተብሎ ታስቦ ነበር። የሆነው ግን ሌላ ነው። በርካቶች ትልቅ የዲፕሎማሲ ድል ያደረጉት የ2015 የኒውክሌር ስምምነት ኢራን ማዕቀቡ እንዲነሳላት ያደረገ ሲሆን በተመሳሳይ ቴህራን 98 በመቶ ዩራኒየሟን ለማስወገድ የተስማማችበት ነበር። ታዲያ ኒውክሌርን ለሰላማዊ ዓላማ ለማዋል እድል ያገኘችው ኢራን ትራምፕ ለመጀመሪያ ጊዜ ወደ አሜሪካ ዙፋን ብቅ ሲሉ አንድ ቀን ኒውክሌር እንድታጠቅ የሚያደርግ ስምምነት ነው በሚል 2018 ላይ ጥለው ሲወጡ ተደራዳሪ ሆና ቀጥላለች። ትራምፕ ያኔ ጥለውት የወጡትን ስምምነት ዳግም ለምን ተመልሰው ለመግባት አሰቡ የሚለው ምላሽ አጣ ጥያቄ ቢሆንም መቼም ልብ ገዝተው ይሆናል የሚል ምላሽ ግን ሊኖር አይችልም። ኢራን ከ3.67 በመቶ በላይ ዩራኒየም እንዳታበለጽግ የከለከላት የ2015 የፈረንሳይ፣ ጀርመን፣ አሜሪካ፣ ቻይና፣ ሩሲያና እንግሊዝ ስምምነት ተጥሶ ዛሬ ከ60 በመቶ በላይ ዩራኒየም እንዳበለጸገች ይነገራል። ኢራን ቢያንስ አሜሪካ በ1948
ኢራን ቢያንስ አሜሪካ በ1945 በሂሮሺማና ናጋሳኪ ላይ የተጠቀመቻቸውን አቶሚክ ቦምቦች ያህል የማውደም አቅም ያላቸውን የኒውክሌር ጦር መሳሪያ መታጠቅ እንደምትችል ግን ያረጋገጠ ጉዳይም ሆኗል። ከዚህ ከከፋም ቢያንስ 6 ኒውክሌር አረጫፎችን መታጠቅ የሚያስችላትን አቅም እንደፈጠረችም ይነገርላታል። ኢራን አሁን ባለው አካሄድ ኢራን ምንም እንኳን በመካከለኛው ምስራቅ ያላትን አቅም ለማጠናከር የሚያስችላትን ፖሊሲ ለመንደፍና የቀደመውን ለማጠናከር እስራኤል ሙሉ መካከለኛው ምስራቅን ታሳቢ ያደረገ ወታደራዊ እርምጃ ውስጥ መግባቷ ፈተና ሊሆንባት ቢችልም ነገሮችን ግን ግራ ቀኝ ልታይ እንደምትችል እየተነገረላት ነው። በአሁኑ ሰዓት እንደ ኢራኖች ሁሉ አሜሪካ ብትሆን ውጥረቱን በድርድር የመፍታት አዝማሚያ እንዳላት ለመገመት ባያዳግትም ሪፐብሊካኑ ትራምፕ ኢራን መስማማት ካልቻለች ትመታለች ማለታቸው ደግሞ ሌላ ጥያቄን ያጭራል። በሌላ በኩል በኒውክሌር ጉዳዮች ላይ ኢራን መስማማት የማትችል ከሆነ ከባድ ጥቃት ወደ ኢራን ጠልቀን ገብተን ለመፈጸም ዝግጁ ነን የአሜሪካው መከላከያ ሚኒስትር ፔት ሄግሴት ማለታቸው በድንጋይ ላይ ውሃ ማፍሰስ ድርድሮችን ያደርጋቸዋል። ፎክስ ኒውስ የፔንታገኑ ኃላፊ ድርድሮች ከተቋረጡ ወደ ጥልቅ የቴህራን ግዛት ገብተን አደገኛ ድብደባን ፈጽማለን ብለዋል ሲል መዘገቡ የተፈራው እንደማይቀር ይጠቁማል። በሌላ በኩል አሜሪካ እያቀረበች ያለው የኒውክሌር መደራደሪያ ሀሳብ ኢራን ምንም አይነት የኒውክሌር ጦር መሳሪያ እንዳይኖራት የሚል ጥግ ላይ መቆሟ ልዩነቱን ለማጥበብ አዳጋች ያደርገዋል። ምንም እንኳን ኢራን ማዕቀብ ይነሳላታል ቢባልም ለመደራደር አቅም የፈጠረላትን አቶሚክ ቦምብን እርግፍ አድርጋ ትተዋለች ለማለት ደግሞ እንዲሁ ያዳግታል። ይህ ሁሉ የኢራንና የአሜሪካ ታሪካዊና ፖለቲካዊ ውጥረት ጫፍ በደረሰበት ሰዓት እስራኤልም በመካከለኛው ምስራቅ ያላትን የፖለቲካ ፍላጎት ለማሳካትና በቀጠናው ቁጥር 1 ተጽዕኖ ፈጣሪነትን በብቸኝነት ለማስቀጠል ትራምፕ ላይ አትሰራም ማለት እንዳልሆነ ደግሞ ልብ ሊባል ይገባል። ቴልአቪቭ ቴህራን የኒውክሌር ጦር መሳሪያ ኖራት ማለት በቀጥታ አያቶላ አሊ ኻሜኒ የተመታ ትዕዛዝ ይሰጡብኛል የሚል ስጋት አለባት። ከወራት በፊት የሚሳኤልና ድሮን ማዕበል የወረደባት እስራኤል አያቶላዎቹ ኒውክሌር ከታጠቁ አላማቸው እኔን መምታት ነው የሚል ወታደራዊ አረዳድ አላት። በእርግጥም የእስራኤል የሀገር ውስጥ ደህንነት የሚቆጣጠረው ሽንቤትና የውጭውን የሚሰለው ሞሳድ ከአሜሪካው ሲአይኤ እንዲሁም ከእንግሊዙ MI6 ጋር ሆነው በዚህ ጉዳይ ላይ አተኩረው እንደሚሰሩ ይታወቃል። ቴህራን ወደ ቴልአቪቭና ኢየሩሳሌም ካስወነጨፈቻቸው ሚሳኤሎች ውስጥ የኒውክሌር አረጫፎችን መሸከም የሚችሉ መገኘታቸው በእርግጥም ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ስጋታቸው ላይሆን አይችልም። እስራኤል በርካታ የአየር መከላከያ ስርዓት ባለቤት ስትሆን እንደ አይረን ዶም፣ አይረን ቢም፣ አሮቱና ስሪ እንዲሁም የዳዊት ወንጭፍ ዴቪስ ሌንግ በትታጠቅም የኢራን ሻይ ድሮኖች ጭምር ሰው መግባታቸው ኢራን ኒውክሌር ከመታጠቋ በፊት ቀድሜ እስራኤል ለስራ እንድትል አስገድዷታል። ነገሩ ሳይቀድሙን እንቅደም ነው። ለዚህም ነው የአሜሪካውን አደገኛ የአየር መከላከያ ስርዓት ታአድን ለመጀመሪያ ጊዜ እስራኤል ለማጥመድ የተገደደችው። እንደ አሜሪካ ሁሉ ከኢራን ጋር ወዳጅ የነበረችው እስራኤል ዛሬ እንደ አሜሪካ ሁሉ ከኢራን ጋር ወዳጅ የነበረችው እስራኤል ዛሬ የለየላት ባላንጣ ሆናለች። ይህ ሁሉ ትርምስና ስጋት የመጣው መካከለኛው ምስራቅን በአሜሪካ ሰራሾቹ F-35 ተዋጊ ጀቶች ሳይቀር የምታምሰው እስራኤል በቀጠናው ቁጥር 1 ጠንካራ የጦር ባለቤት በመሆኗ እንዲሁም ቴህራን ከባቢውን በጃዙር ሳይቀር አሜሪካና እስራኤልን ግምት ውስጥ አስገብታ ብርቱ ወታደራዊ ጡንቻ የማሳሳብ ሂደት ላይ በመሆኗ ጭምር እንደሆነ ይነገራል። ታዲያ ቢሊዮነሩና የሪል ስቴት ባለቤቱ የዶናልድ ትራምፕ ቤት ስቲቭ ዋትኮፍ የመካከለኛው ምስራቅ ልዩ መልክተኛ ሆነው ሲሾሙ ለሚቀጥሉት 4 ዓመታት ቁልፉ የቤት ስራቸው ኢራን ከእስራኤል ጋር ከአሜሪካ ጋር አብራ እንድትሰራ ማድረግ ባይችል እንኳን የፖለቲካውን ሙቀትና ቅዝቃዜ የለኩ ጦር ከማማዘዝ ቢያንስ እንዲቆጠቡ ማድረግ ይሆንባቸዋል። ለዚህም ነው ከ2015 ወዲህ ታይቶ በማይታወቅ ሁኔታ ኢራንና አሜሪካን በኒውክሌር መርሃ ግብር ዙሪያ እንዲወያዩ በማድረግ ትልቁን ሚና የተጫወቱት ስቲቭ ዊትኮቭ የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም ቢሆኑ ከዊትኮፍ ጋር ሆነው መልካም ነው የተባለውን የኒውክሌር ድርድር እስከ መጨረሻ ሊቀጥሉበት እንደሚችሉ እየተገመተ ይገኛል። ምናልባት የገልፍ ሀገራት እንደ ኦማን ያሉት የማደራደር አቅማቸውን የሚያጠናክሩ ሆነው ከተገኙ የመካከለኛው ምስራቅ ፖለቲካ አዲስ አብዮት ሊመጣለት ይችላል የሚል ግንዛቤም እየተፈጠረለት ይመጣል። ግንዛቤም የፈጠረ ሆኗል። የዛሬው የአሜሪካና የኢራን ውጥረት ከግማሽ ክፍለ ዘመን በፊት እንደነበረው ሁሉ በታሪክ ተሰንዶ መቀመጡ አይቀሬ ነውና ለትውልድ ንትርኮች እንደሚቀጥሉ ፍንጭ ይሰጣል። አሁናዊ ፖለቲካው ካልተስማማችሁ አንድም በቦምብ ትመታላችሁ፣ አንድም ኒውክሌር መታጠቃችን አይቀርም በሚል ጽንፍ ላይ ያለ ሆኖ በመገኘቱ አይደለም የትራምፕ አስተዳደር ለሚቀጥሉት 4 ዓመታት ለዘመናት ቴህራንና ዋሽንግተን ይግባባሉ የሚል እምነት የሌላቸው የበዙ ናቸው።
የአልጀዚራው ከፍተኛ የዲፕሎማሲ ጉዳዮች ተንታኝ ጃምስ ቤይስ ሁለቱም ወገኖች ቀይ መስመራቸውን ማቅረብ አለባቸው፣ የሚታረግ ግን አይመስለኝም በሚል ስጋቱን ማስቀመጡም ይህን ውጥረት ቀጣይነት ጠቁሟል። ትራምፕ የሚሰጡት ማስጠንቀቂያ ጭምር አስገድዶ ወደ ድርድር ማምጣት የሆነ በመምጣቱ እርቅ ጠብ ቅርብ እንዳይሆን ስጋት አለ። በተለይም የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት የትራምፕ ፍላጎት ካልተሳካ ሁሉም ነገር ሲኦል ይሆናል ማለታቸው ነገሩ ያው አወራን ከማለት ላይ ሻገር እንደሚችል ያሳያል። ቁርጥ ያለው ነገር ኢራን መቼ ሆነም የኒውክሌር ባለቤት አትሆንም ነው ብለዋል አሜሪካውያን። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ቢሆኑ ኢራን ኒውክሌር መታጠቅን አታስበው ማለታቸው የውጥረት ጥጉን ያስገነዝባል። በእርግጥ አያቶላህ ሀመኔም ቢሆኑ ባህላችን፣ ወጋችን፣ እምነታችንና ማንነታችን ጅምላ ጭራሽ ጦር መሳሪያ እንድንታጠቅ አይፈቅድም፣ እኛ ኒውክሌርን ለልማት ነው የምንፈልገው ይላሉ። ያም ሆኖ ግን ቀይ ዘመም አክራሪ የኢራን ፖለቲከኞች ኢራን ኒውክሌር እንዳትታጠቅ የሚከለክለውን ሃይማኖታዊ ይዘት ያለውን ክልከላ ፋትዋ እንዲነሳም ይወተውታሉና ውጥረቱ በቀላሉ የሚታይ አይሆንም። የኢራኑ ሁለንተናዊ መሪ አያቶላህ አሊ ሀመኒ አሜሪካ ጋር በኒውክሌር ጉዳይ ላይ መደራደር ትርፉ ድካም እንጂ እንዴት ልናምናት እንችላለን በሚል የግፋ በለው ፖለቲካ ውስጥ መግባታቸውም የሚዘነጋ አይደለም። የሩሲያው ፕሬዝዳንት ቭላድሚር ፑቲን የአንድ ኃይል የበላይነት በምድቷ ላይ አብቅቶለታል ሀሳብ ደጋግመው የሚያነሱት የኢራን ፖለቲከኞች መንገዳቸው ሁሉ በጥርጣሬ የተሞላ ሆኖባቸዋል። በዛ ላይ ቴህራንና ዋሽንግተን ፖለቲካዊ ተግባቦት ኖራቸው ቢባል እንኳን ቴልአቪቭ ግምት ውስጥ መግባት ይኖርባታል። በአሁኑ አይበገሬ አቋማቸው ደግሞ ዳዊት ቤንጎሮያኑ ከአያቶላዎቹ ጋር ለድርድር በአንድ ጠረጴዛ ዙሪያ ቀርቶ በ100 ሜትር ርቀት ላይ የሚተያዩ አይመስሉም። ለዚህም ነው ድርድር ሁሉ ቀላል አይደለም የሚባለው። የዚህ ሁሉ የታሪክና ሆናዊ ፖለቲካ መንገድ አለመጣጣም ምክንያቱ በራስ መንገድ ፖለቲካን መቃኘት ተደርጎ ሊወሰድ የሚችል ቢሆንም የነገሮች መጠቅለያ ግን አሜሪካና ኢራን እንዲሁም ቴልአቪቭና ቴህራንን በአንድ የፖለቲካ ግንዛቤ ልክ የሚያቆም ምዕራፍ በቅርብ ጊዜ ይከፈታል ብሎ መጠበቅ ግን የዋህነት ነው የሚለው ሆኗል። የሀገራቱ የቅርብ ጊዜያት አመጣጥ አንዳቸው ሌላኛውን ከዓለም ካርታ እስከ የማጥፋት ውጥን በመሆኑ ራስን በጦር መሳሪያ ቅም እንጂ በድርድር መከላከል አይቻልም ወደሚል ወታደራዊ አረዳድ ውስጥ እንዲገቡ አድርጓቸዋል። ለዚህም ነው የእርቅ ውጤትን መጠበቅ አስቸጋሪ ያደርገዋል የሚሉት ተንታኞች። አሜሪካና እስራኤል ኢራንን ከወዳጅነት ወደ ጠላትነት ሲፈርጇት ኒውክሌርን እያሰቡ በመሆኑም ብዙ የግንኙነት መታደስ ላይኖራቸው እንደሚችል ፍንጭ ይሰጣል። በጥቅሉ አሜሪካ ሀሳቧን ተናግራ ሳትጠቀልል ፈረንሳይና ብሪታንያ በጸጥታው ምክር ቤት ቀድመው ያጨበጭባሉ ለምትለው ኢራን የኒውክሌር ድርድሮችንም ሆነ የአብረን ስራ ተስፋ አቅላ እንደማታየው ማሳያዎቹ የበዙ ናቸው። ሄዶ በዛቻ የታጀበው የምዕራቡና የኢራን ፖለቲካ መቋጫው አንዳች ነገር ካልተፈጠረ በስተቀር ከድርድር ይልቅ ወደ ጦርነት ያጋደለ መሆኑን አሁን ያለው ፖለቲካ ያስገነዝባል። ውድ ተመልካቾቻችን እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ይህ የዩቲዩብ ቻናል የእናንተው ነው። ቤተሰቦች ስለሆናችሁ በእርግጥ የምተማመንባችኋለሁ። ዶንት ፎርጌት ቱ ሰብስክራይብ ዲስ። ውድ ተመልካቾች ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። እናንተ ታማኝ ተመልካቾች ወይም ኦዲየንስ ስለሆናችሁ በእርግጥ ተማመንባችኋለሁ። አሁን አዲሱ ቻናላችን በመሆኑ የእናንተን ርብርብ ይፈልጋል። ያደረጋችሁም ስለሆነ እጅጉን አመሰግናለሁ። በእርግጥ ቤተሰብ ስለሆናችሁ ምንም ልታደርጉ ትችላላችሁ። ሁሉን ነገር ረዳለሁ። ውድ ተመልካቾቻችን የመካከለኛው ምስራቅን ጉዳይ ቃል በገባውበት መሰረት ሰፋ አድርጌ ይዤላችሁ መጥቻለሁ። አሜሪካና ኢራን ወዳጆች ነበሩ። እስራኤልና ኢራንም እንዲሁ ወዳጆች ነበሩ። ታዲያ ዛሬ ለምን ተጣሉ? እንዲሁም ኢራንን ኒውክሌር ያስታጠቋት ወይም የጦር መሳሪያው እንዲኖራት ያደረጉት አሜሪካውያን ናቸው። ዛሬ ግን ለምን ይጣሏታል ወይም ይደራደሯታል የሚለውም ይነሳል። ኢራን አሜሪካን ታላቋ፣ እስራኤልን ደግሞ ታናሿ ሰይጣን ለምን ትላለች? ኢራንንም እንዲሁ ሁለቱ ሀገራት የሰይጣኖች ጥግ ለምን ይሏታል? የሚሉትን ጉዳዮች እንዲሁም የሳይቀድሙን እንቅደም የፖለቲካ አረዳዳቸውን እንዲሁ አስመለክታቸዋለሁ። እስራኤል ላይ ጥቃት ሊሰነዘር ይችላል የሚሉ መረጃዎችም አሉ። ከዛ ባሻገር ደግሞ አሜሪካ ወደ ጥልቅ የኢራን ግዛት ገብታ ጥቃት ሊሰነዝር እንደምትችል እየተነገረ ይገኛል። ሁኔታዎችን በስፋት ከታሪክ አንጻርም አስመለክታችኋለሁ። ሁሉን ነገር ታገኛላችሁ።